ውድ ቤተሰቦች እንግዲህ ዛሬ ዳኒ ጨልሏል ማለት ነው። ግን ጨልሎ አይደለም፣ ያው ሜሪን ፕራንክ እያደረጋት ነው ማለት ነው። ነገር ግን ሰሞኑ እንደ ህፃን ልጅ እያጫወተው ነው። ባለፈ እንደውም ጸጉሯ ቆረጠላት፣ ዛሬ ደግሞ እንግዲህ አበሰበሳት ማለት ነው። ይህ ቪዲዮ ትላንትና ነው የተቀረጸው፣ የዛሬ አይደለም። ነገር ግን ድምጻቸውን ሳይለንት አድርጌው ነው፣ የሆነ ሙዚቃ ነገር አለው ዩቱብ ያንን ነገር ስለማይፈልግ ነው ማለት ነው። እና ምን ልላችሁ ፈልጌ ነው ማለት ነው፣ ውድ የሩታ እህቶች ማለት ነው፣ ከምሬ ነው ሙላችሁ፣ ከማንም ጋር አትጋጩ፣ ከማንም ጋር አትጣሉ፣ በራሳችሁ ፋዘና በሉ ማለት ነው። የራሳችሁን አስተያየት ስጡ። በዚሁ አጋጣሚ ይህንን ቪዲዮ ብዙ ነገር ታዩበታላችሁ ብዬ አስባለሁ ማለት ነው። እነሱ ሁላቸውም አንድ ናቸው ማለት ነው። ነገር ግን አንድ ናቸው ስላችሁ አንድ ነገር አለ እዚህ ጋር ማለት ነው። የሩታና የአብርሽ ነገር ማለት እንዴት ብዬ ልገልጽላችሁ አልችልም። እኔ ያየሁትን ነገር የሰማሁትን ነገር ሁሉ ነገር አውጥቼ ሚዲያ ላይ አልናገርም። ምክንያቱም በአብርሽና በሩታ ብዙ ነገር ተምሬያለሁ፣ ብዙ ነገር አይቻለሁ። የዛሬ አይሆንና እውነቴ ነው የምላችሁ በአብርሽና በሩታ እኔ ብዙ ነገር ውለታዎች አግኝቻለሁ። በጣም ምርጥ እህቶች አግኝቻለሁ። በዛ ላይ ደግሞ በእነሱ ራሱ በትንሽም ጊዜ ቢሆን በቃ የራሴ የሆነ ነገር አግኝቼበታለሁ ማለት ነው። ለምን ብትሉ አብርሽና ሩታ ለራሳቸው ሰርተው ሰውንም ስለሚያሰሩ ያንን ነገር ልከዳቸው አልችልም ማለት ነው። አሁን አብዛኛው ጊዜ እኔ ብዙ ሰው ማለት ነው በሩታ ለምንድን ነው መጥፎ ነገር ስታረግም ለምንድን ነው ማትናገሪያት? ለምንድን ነው ማሰድቢያት? ለምንድን ነው እንደዚህ አጥፍተሻል ብለሽ ለምን አትናገሪያትም? በማለት ብዙዋቸው ይናገራሉ። የሌላ ዩቱብ መዘጋት አለበት፣ በቃ ሁሌም ሩታ ነው የምትደግፈው፣ ሁሌም አብርሽን ነው የምትሰድበው እያሉ ብዙዋቸው የሚያወሩት እኔ አልሰማቸውም። ለምን እንደሆነ ታውቃላችሁ? አብርሽን እኔ የምቆጣውና የምናገረው የማይሆን ነገር ስለሚሰራ የራሱን ማንነቱ ደብቆ የሌለውን ማንነቱ አደባባይ አውጥቶ ስለሚሸጥ የሚስጡን ሚስጥር እያወጣ ስለሚናገር እንደዚህ አይነት ባል ደግሞ የለም አይደል? እኔ ባሌ ቢሆን እውነቴ ነው የምላችሁ ሚስጥሬን አውጥቶ አደባባይ ከሚሸጥብኝ በውስጥ የፈለገ ነገር ማድረግ ይችላል፣ እኔን መደብደብ ይችላል። አብርሽ ግን ምንድነው ከውስጥ ሩታን እየተንከባከበ ሩታን ሽሩሩ እያለ እዚህ ሚዲያ ላይ እያመጣ ደግሞ ሌላ ነገር ነው። የእሱን ማንነቱ ራሱ ከካሜራ ጀርባ እየደበቀ የሌለውን ማንነቱ የሚያሳይ በካሜራ ፊት ነው ማለት ነው። ይህንን ነገር ነው እኔ የምጠላበት በአብርሽ ማለት ነው እንጂ እያንዳንዱ እውነቴ ነው የምላችሁ ልክ እንደ አንዳንድ ዩቱበሮች የሆነ ነገር ያየነው ነገር አውጥተን ብንናገር ይሄንን ነገር እንዲህ ነው እኮ ትክክል ነው ቢና ሚሰማን እንኳን ባይኖር ይሄንን ነገር ነውር ነው። ለምን ውለታቸውን መርሳት የለብንም። በተለይም ደግሞ እንደዚህ ዳኒ ሜሪ ሆነው አብረው ሲሰሩ አብረው እንደዚህ አሁን ትላንትና ዳኒ በዚህ ቪዲዮ እዩት፣ ያዙኝ ልቀቁኝ ጨልሎ ነበረ ማለት ነው። ጨልሎኝ ያዙኝ ልቀቁኝ ያለ ሰው ያን ሁሉ የተቆጣው ሰው ያን ሁሉ ስሜት የሞላበት ሰው በዚህ ልክ አይጫወትም። ገባችሁ አይደል? እና ዳኒና ሩታ እንኳን ቢቀያየሙ በዚህ ልክ ደግሞ አይሆንም ማለት ነው። ይሄን ነው ማሰብ ያቀታችሁ አንዳንድ ሰዎች ማለት ነው። እውነተኛ ትክክለኛ ነገር ቢሆን ራሱ አንድ ሰው አጥፍቶ ጥፋቱን አምኖ ይቅርታ ከጠየቀ ከይቅርታ በላይ ምን አለ? እስቲ ንገሩኝ እናንተ ማለት ነው። አንድ ሰው እኮ ዋነኛውን ነገር መሰረታዊ ነገር ምን እንደሆነ ታውቃላችሁ? እንዳጠፋ ማመን። ሩታ ጥፋቷ እንደሆነ አመነች አይደል? በቂዋ ነው ይሄ ማለት ነው። እና ምን አለ መሰላችሁ ሩታ ማናችሁም ብትከዷት፣ ማናችሁም ብትሰድቧት፣ ማናችሁም ዝቅ ከፍ ብታረጓት ለቪዋችሁ ነው እንጂ ከልባችሁ አይደለም። ምክንያቱም ሩታ ባለውለታችሁ ናታ። ብር የምታገኙት በሩታ ስም ነው፣ በአብርሽ ስም ነው። እስቲ ለአንድ ሳምንት አብርሽና ሩታ ያለ አይዲያ ይቀመጡ፣ ዩቱብ አይስሩ። እኛ የት እንደምንገባ አናውቅም። ነገር ግን ምን አለ መሰላችሁ ሆነ ባልሆነ ነገር ሩታን ከፍ ዝቅ ስታረጉ፣ ሩታን ስትሰድቡ ወይም ደግሞ ሩታ ትወድቃለች። አሁን ትላንትና ልኳን ነገራት፣ ይተዋወቃሉ እኮ። ለሩታ ዛሬ አይደለም ስድብ አዲሷ ማለት ነው። ልንገራችሁ ነው ማለት ነው። እውነት ሰሞኑ ቢዚ ሆኜ ነው እንጂ እናንተን አስረግጬ ነበር የምነግራችሁ እኔ የስራችሁን ማለት ነው። እና እኔ ደግሞ ምን አለ መሰላችሁ አብርሽና ሩታ አንድ ላይ እስካልሆኑ ድረስ መቼም ቢሆን በሩታ አልቀየርባትም። ሩታን ከአብርሽ የበለጠ ሩታ ናት ባለውለታዬ ለእኔ ማለት ነው። ስለምወዳትም አይደለም ስለማከብራትም አይደለም አድናቂዋም ስለሆንኩ አይደለም። በቃ የዩቱብ የቲክቶክ ባለውለታ የቡታጀራ ባለውለታ
ሩታ ሀብቴ ናት። ሩታ ሀብቴ ከመጣች በኋላ ነው ሁሉም ነገር የተማርነው። ከዛ በፊት እውነቴ ነው የምላችሁ፣ እስቲ ከኔ በፊት የነበራችሁ አብርሽን የምትከታተሉ ብዙዋችሁ ነበሩ። ማነው ቲክቶክ ላይ ወጣችሁ አስተያየት የምትሰጡት የነበረ? እናትን፣ አባትን፣ እህትን ዝቅ ከፍ አድርጋችሁ የምትሳደቡ የነበራችሁ፣ እኔ የከሌ ደጋፊ ነኝ ብላችሁ እሪ ብትሉ ሰዎች ማነበራችሁ? ሞር ከሁሉም በፊት አብርሽ ነበር አይደል? ዩቱብ ላይ እና አብርሽ እና ማርክ ነበሩ አይደል? አብርሽ የቱ ጋር ነበረ አንድ ሰው የአብርሽን ፎቶ ሰቅሎ ፕሮፋይል አድርጎ ለአብርሽ የሚከራከረው የነበረው? ሞር አይደለም ከሩታ በፊት ከፍቅር ጋር ነበረ ማለት ነው። የፍቅርና የአብርሽ ፎቶ አንድ ላይ አጣምሮ የሚያሰራና የሚያወራ ነበር አልነበረም? ይሄ ሁሉ ውጤት የማን ነው? የሩታ ነው ማለት ነው። ሩታ ናት ለሁላችንም ስኬታማ እንድንሆን ውጤታማ እንድንሆን ያደረገችን ማለት ነው። ገባችሁ አይደል? ይሄንን ነገር መርሳት የለብንም። ምክንያቱም ዛሬ በሩታ ስም አድጌ ፈምሼ ትልቅ ደረጃ ደርሼ ከዛም በኋላ ደግሞ ሩታ አንድ ነገር ስላጠፋች እኔ ተገልብጬ መስደብ አልችልም። ለምንድን ነው መሰድባት? ለምንድን ነው መናገራት? እናንተ ተሳደቡ፣ እናንተ ተናገሩ። ስለዚህ እውነቴ ነው የምላችሁ የሚመጣ ነገር የሚቀር ነገር ይቀራል እንጂ ባለውለታዬ ሰውን መቼም አልረሳ ማለት ነው። ሩታ ለአንድ ሰው አይደለም ለህዝቡ ባለውለታ ናት። ማንም ይመሰክርላታል ይሄ ማለት ነው። ቡታጀራ ሩታ ሳትመጣ በፊት ማናችንም አናውቀው። ለምለም ናት አይደል ዩቱብ የከፈተችው? በለምለም ጊዜ ራሱ እንደዚህ ሞር እንዲህ ያሉ ነው። እውነቴ ነው የምላችሁ ለምለም ወንድሞቼን ሰብስክራይብ አድርጉልኝ ብላ ነበረ የምትለምነው። ሩታ አብርሽ ስትመጣ ስንት ነበረ? 50 60 ነበረ። ከ60 አንስታ እስካሁን ድረስ ልንገራችሁ፣ ሩታ አብርሽ ዩቱብ ላይ ካልመጣች ማለት ነው አይንቀሳቀስም። ለዛውም ነው እኮ አብርሽ የሚጫወትባት ማለት ነው። የራሱን ሊፈምስባት ስለፈለገ ከሷ ስር አልወጣም እያለ ነው። ነገር ግን እንደ ባል ቢያከብራት ቢከባበሩ ጥሩ ነው። ገባችሁ አይደል? ይሄንን ማለት የፈለኩት ለምን እንደሆነ ታውቃላችሁ? አብዛኛው ሰው ማለት ነው ዳኒ፣ ሩታ፣ ሜሪ ተባጨቁ ተባሉ ነው። እነሱ የሥራ ሰዎች ናቸው። ባካችሁ ማለት ነው ተረዱ። ያልተረዳችሁ ካላችሁ ማለት ነው። በተለይም ደግሞ የሄርሜላ ደጋፊዎች በደንብ አድርጋችሁ ተረዱ። ቀንና ማታ እንደዚህ የጭንቅላታችሁ ውሃ ከምትጨርሱ አንዳንዴ ሀሳብ የሚባል ነገር ይግባችሁ። በትክክል አድርጋችሁ የትኛው ይሻላል የትኛው አይሻልም፣ አብርሽና ሄርሜላ ተጣመሩ